ፍትህ ለአክሱም ሙስሊሞች እኛ ላይ እንዲሆን የማንፈልገው ነገር ሌሎች ላይ ማድረግ የለብንም። እኛ ኢትዮጵያኖች በሃይማኖት በእስልምናና በክርስትና ተሳስበንና ተፋቅረን ተዋደንና ተጋብተን እንዲሁም በሐዘንና በደስታ አንድ ላይ ተሳስበን የምንኖር የኖርን ህዝብ ያሉ በትናንትናው ዕለት ብቻ አይደለም ባለፉት 3 ሳምንታት በመከልከሉ ብቻ የጁምዓ ሶላት ሳይሰገድ መቅረቱ እየተዘገበ ይገኛል። በስመ አብ ወወልድ ወመንፈስ እንግዲህ ውሸትን ለመናገርና ለመቅጠፍ በስመ አብ ብሎ እየተዘገበ ይገኛል። በመጀመሪያ ታዲያ ጁምዓን መስገድ ተከልክለው ዙህርን ብቻ በቤታቸው ሰግደው የዋሉ ሲሆን ይሄም ታዲያ እስከ መቼ ይቀጥላል? ድምጻችን ይሰማም፣ በአክሱም ከተማ ጫናው በርትቶብናል ሲሉ ሁሉም ሰው ድምጽ እንዲኖራቸው ጥሪ እያቀረቡ ይገኛሉ። እኔ እናቴ ልጅ ነኝ፣ እናቴን ወዳታለሁ እያልክ እናት ስትታመም ስትቸገር ህመሟን ካልታመምክ ለችግሯ መፍትሄ ካልሆንክ አንተ ልጁ አይደለም። ቪዲዮዎችን አልሰራም። ስለ አርሲ ላይ የተገደሉ ኦርቶዶክሳውያን አልተናገረም ትላለህ። አፈህ ሞልተ ምስጋና ቢስ የሆንክ ሰው ኦርቶዶክስ ተባልቆ በቤተ ክርስቲያን ስም በመነገድ የክርስቲያኖችን እልቂትና ሞታቸውን ለመሸፈን በዚህ ልክ ማሽቃበጥ ማየት በጣም ነው የሚያሳዝነው። በርካታ የእስልምና እምነት ተከታዮች ድምጽ ሁኑን እያሉ ይገኛሉ። በአክሱም ከተማ ለሶስተኛ ተከታታይ ሳምንት ዜና የምታቀርቡ ሰዎች እረፉ። በአክሱም ቤተክርስቲያን ግቢ ውስጥ 80 ኦርቶዶክሳውያን ሲገደሉ ዝም፣ ደብረ ዳሞ ገዳም ሲመታ ዝም፣ የማይረሳው የማርያም ደንገላት ካህናትና ምዕመናን ሲገደሉ ዝም። የትኛው ነው የክርስቲያን ደሴት የነበረው ዛሬ ላይ ተቀይሮ የሙስሊም ደሴት የሆነው? አክሱም ላይ ላላችሁ ሙስሊም ማህበረሰቦች የማስተላልፍላችሁ አንድ መልእክት አለ። በተቸገራችሁ ሰዓት የዛኔ የማትረሱት በሞት በተከበባችሁ ሰዓት አብሯችሁ የነበረው ኦርቶዶክሳዊ ማህበረሰብ ለእናንተ ቀርባችሁ ነው። እዛኔ ሙስሊምን አይመለከተውም ስለ አክሱም፣ እዛኔ ሙስሊም አይመለከተው ሙስሊም አያገባውም ብለሃል ስታሰልፍ ተዋጋ ብለ ገና ጨቅላ ህፃናቶችን ሁላ ሳይቀር ወደ ጦርነት ስልክ የነበረው ስታሰልፍ የነበረው ስታስጨፈጭፍና ስታስገድል የነበረው እዛኔ ስለ አክሱም ሙስሊም ስለ አክሱም አያገባውም ብለሃል፣ አይመለከተውም ብለሃል። በጣም በዚህ መቼም በነብዩ ምክንያት አክሱሞችን አልወዳቸው መስጊድ ከልክለዋቸው ነው የሚኖሩ። ስንት ኪሎ ሜትር ሄደው እኮ ነው የሚቀብሩ መስጊድ የሚሰግዱ። ይሄው እንዲህ አልማት ወረደባቸው። አይናችን እያየ ከምን ሞት ብለው ተሰደዱ። መኖርም አትችሉም መቀበርም አትችሉም፣ ግን ከአንድ መንፈሳዊ የሚጠበቅ ሐሳብ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ በሌላ ቪዲዮ ተመልሰን ተገናኝተናል። ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ። ሪአክት የምናደርግ ይሆናል። እናንተ ብቻ እንደተለመደው ቪዲዮውን በላይክ ጀምሩት፣ ቤቱንም ሰብስክራይብ በማድረግ ጀማውን ተቀላቀሉት እላችኋለሁ። እስከ መጨረሻም ቪዲዮውን ተከታተሉት። እንግዲህ ዛሬም ከአክሱም አልወጣንም። የአክሱም ሙስሊሞች በተከታታይ ለ3 ጊዜ ጁምዓን ሳይሰግዱ ቀርቷሉ ማለት ነው። 3 ጁምዓዎች ሳይሰገድ ቀርቷል ማለት ነው አክሱም ከተማ ላይ። ይህንን ተከትሎ የተለያዩ ኦርቶዶክስ ተዋሕዶ እምነት ተከታይ የሆኑ ወገኖቻችን ይሄንን ድርጊት እየተቃወሙ ይገኛሉ። በአክሱም ሙስሊሞች ላይ እየተፈጸመ ያለውን በደል እየተቃወሙ ይገኛሉ። ይሄንን ተከትሎም ደግሞ የኦርቶዶክስ ተዋሕዶ ጽንፈኛ የሆኑት እዚህ ሚዲያ ላይ ያሉት ማለት ነው ሙስሊሞች ሲጨከኑ፣ ሙስሊሞች ሲበደሉ፣ ሙስሊሞች ሲገደሉ፣ የሙስሊሞች ደም ሲፈስ፣ ሙስሊሞች ጁማ ሳይሰግዱ ሲቀሩ ደስ የሚላቸው የሚደሰቱ በጣም ትልቅ የሆነ የተለየ ነገር እንዳገኙ የሚደሰቱ ሰለብሬት የሚያረጉ የኦርቶዶክስ ተዋሕዶ ጽንፈኛ የሆኑ እዚህ ሚዲያ ላይ ያሉት ማለት ነው ይህንን ድርጊት የተቃወሙ ወገኖቻችን ላይ የተለያዩ ዘመቻዎችን ከፍተዋል ማለት ነው። በተለይ ትልልቅ ፎሎወርስ ያላቸው ሰዎች ላይ እንግዲህ የአንፎሎን ቻሌንጅ እና ብሎክ የማድረግ ቻሌንጅን ጀምሮ እያስጀመሩ ነው የሚገኙት ማለት ነው። ይህንን በምን መልኩ ነው የምንመለከተው የሚለውን ቪዲዮዎቻቸውን እያየን ሪአክት የምናደርግ ይሆናል ማለት ነው። ሀሳብ አስተያየታችንን እየሰጠንበት ምላሽ ለሚፈልጉ ቪዲዮዎች በቂ የሆነ ምላሽ እየሰጠንበት አብረን የምንቆይ ይሆናል ማለት ነው። እናንተ ብቻ እስከ መጨረሻ አብራችሁን ቆዩ፣ ተከታተሉ። አክሱም ከተማ በጁምዓ ዕለት ምንድነው የተፈጠረው? በትናንትናው ዕለት በአክሱም ከተማ የጁምዓ ስግደት ሳይሰገድ መቅረቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። በትናንትናው ዕለት ብቻ አይደለም። ይሄንን ቪዲዮ ድጋሜ ነው የምሰራ። ብሩኬ ምንድነው እንዲምታቀሳስረው? አንተ ኦርቶዶክስ አይደል እንዴ? ኦርቶዶክሳውያን በየቦታው እየታረዱ እዚህ መጥ ሌላ ወሬ ታወራለህ እንዴ? አልሰገዱም። ለሂድና ሲገድላቸው አንተ በቃ ምንድነው እንደዚህ ወደዚህ የምትሯሯጡ? አንተ ማውራት ስለቻልክ ብቻ የምታወራ ምን ሆነ ነው? ካንተ እኮ እንደዚህ አይደለም እኛ የምንጠብቀው። ዝም ብለህ ወሬ አታወራ። በቃ ምን የምታውቀው ነገር የለም አንተ ስለዚህ ጉዳይ። አሩሲ ላይ በየቦታው ኦርቶዶክሳውያን በማተባቸው ምክንያት እየታረዱ እየሞቱ አይደለ? እዚህ ጋር መጥተህ ደግሞ ሌላ ጦርነት እንድነሳ ታደርጋለህ እንዴ? ኦርቶዶክሳውያን ላይ ሌላ ነገር እንዲያደርጉ ታደርጋለህ እንዴ? ቪዲዮን ከቻልክ አውርዱ። በጣም ነው የሚያስጠላብህ ማለት ነው። እንዴት አንተ ኦርቶዶክስ ሆነ ለሙስሊሞች ትቆማለህ? እንዴት ኦርቶዶክስ ሆነ ፍትሃዊ ትሆናለህ እኮ ነው ይሄ።
ሌላ ነገር አይደለም። እንዴት ኦርቶዶክስ ሆነ ፍትሃዊ ትሆናለህ? ምክንያቱም ኦርቶዶክሳውያን በኢፍትሃዊነታቸው ነው የሚታወቁት እያለን ነው። እንቀጥል። አክሱም ከተማ በጁምዓ ዕለት ምንድነው የተፈጠረው? በትናንትናው ዕለት በአክሱም ከተማ የጁምዓ ስግደት ሳይሰገድ መቅረቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። በትናንትናው ዕለት ብቻ አይደለም፣ ባለፉት 3 ሳምንታት በመከልከሉ ብቻ የጁምዓ ሶላት ሳይሰገድ መቅረቱ እየተዘገበ ይገኛል። አክሱም ሙስሊሞች ታዲያ ጁምዓን መስገድ ተከልክለው ዙሁርን ብቻ በቤታቸው ሰግደው የዋሉ ሲሆን ይሄም ታዲያ እስከ መቼ ይቀጥላል? ድምጻችን ይሰማም። በአክሱም ከተማ ጫናው በርትቶብናል ሲሉ ሁሉም ሰው ድምጽ እንዲኖራቸው ጥሪ እያቀረቡ ይገኛሉ። እኔ እናቴ ልጅ ነኝ፣ እናቴን ወዳታለሁ እያልክ እናት ስትታመም ስትቸገር ህመሟን ካልታመምክ ለችግሯ መፍትሄ ካልሆንክ አንተ ልጁ አይደለም፣ ጡት ነካሽ ነህ እንጂ። እንግዲህ ነጠላ ለብሶ ገዳም ለገዳም በመዞር እኔ ክርስቲያን ነኝ ማለት ክርስቲያን አያስብልም። በነገራችን ላይ ቤተ ክርስቲያን በአሁን ሰዓት ላይ ምን ላይ ነች ያለችው የሚለውን ነገር ካላየህ ቤተክርስቲያን ምን ላይ እንዳለች ስሜቷ ምን እንደሆነ ካልተሰማህ ያንተ ክርስትናነት ምንም ነው። ያ ሁሉ ህዝበ ክርስቲያን በአርሲ ላይ ሲጨፈጨፍ ምንም ያላለ ዛሬ የአክሱም ሙስሊሞች ተገፉ ሊል መጣ። የስም ክርስቲያን ማለት ነው። ይሄን ልጅ አይደለም የተናገርኩት፣ እንደሱ አይነት ብዙ ስላላችሁ እውነት ለሙስሊሞቹ ሳስቦ ነው አሽቃባጭነት እንጂ ማለት ነው። ኧረ ተው። በነገራችን ላይ ከዚህ ቀደም የክርስቲያን ደሴት የተባሉ ሀገራቶች ዛሬ ተቀይረው ክርስቲያን የሚታደንበት ክርስቲያን የሚገደልበት ሀገር የሆኑት ልክ እንደዚህ አይነት ሰዎች የሞሉበት ስለነበሩ ነበር። በዛ ዘመን ላይ የራሳቸውን ትተው ለሌላ የሚያሽቃብጡ ስለነበሩ ነው። የትኛው ነው የክርስቲያኖች ደሴት የነበረው? የትኛው ነው? እንግዲህ ይሄ ሰውዬ በጣም ብዙ ፖይንቶችን ነካክተዋል። እሺ የትኛው ነው የክርስቲያን ደሴት የነበረው? የትኛው ነው የሙስሊም ደሴት የነበረው ቢሆን እንጂ። ለምሳሌ ሐረርጌን ብንወስድ ወደ ቤተክርስቲያን የተቀየረ መስጂድ አለ። እዛ አካባቢ ላይ የሙስሊም ብዛት ይታይ ነበር። 100% ሙስሊሞች የሚኖሩባት ሀገር ነበረች። ወደ ሀዲያ እንምጣ። ሀዲያን ብንወስድ ሙሉ በሙሉ ሙስሊም ነበረ። የሙስሊም ሱልጣኔት የነበረበት ሀገር ነበረች። ምን አደረጋችሁት? ምን አደረጋችሁት? ይሄ የሚታወቅ ነው። ዛሬ ላይ ያለው ሁሉ የሚያቅ ነው። ሀዲያን የሚያቅ ዛሬ ላይ ታሪኩን ደግሞ የሚያቅ ይሄንን ነገር በደንብ ያውቃል ማለት ነው። ወደ አርሲስ ብንመጣ ምን አደረጋችሁት? ወሎስ ብንሄድ ምን አደረጋችሁት? ወይ ቋንቋይን ወይ ሃይማኖትን ትቀይራለህ የተባሉት ኦርቶዶክሳውያን ናችሁ ወይስ ሙስሊም ናቸው? የትኛው ነው የክርስቲያን ደሴት የነበረው ዛሬ ላይ ተቀይሮ የሙስሊም ደሴት የሆነው? እስቲ እቺ ከተማ የሙስሊም ደሴት ብቻ ነች የተባለች ከተማ አምጣልኝ አንተ። እኔ ግን የክርስቲያን ደሴት ናት የተባለችውን ከተማ አመጥልሃለሁ። ዛሬ ላይ እንኳን ሊሰግዱበት ሊቀበሩበት እንኳን ያልተፈቀደላቸው ሞቶ እኮ ነው። ሞቶ ሊቀበሩበት እንኳን ያልተፈቀደላቸው እነ ብሩክ ሉዊስ እኮ 21ኛውን ክፍለ ዘመን እየኖሩ ነው። እናንተ ግን ከዛሬ 100 ዓመት በፊት የነበረውን ስርዓት እየኖራችሁ ነው። ኦር ደግሞ የዛን የነበረውን ስርዓት ዛሬ ላይ ማምጣት የምትፈልጉ የሚታልሙ ሰዎች ናችሁ። ለዛ እኮ ነው ከብዙሃን ጋር ተግባብታችሁ መኖር እየከበዳችሁ። ለዛ እኮ ነው ታጥቃችሁ ጫካ የገባችሁት። ለዛ እኮ ነው ቤተክርስቲያንና የተለያዩ ገዳማትን የጦር መሳሪያና ሚሊተሪ የራሳችሁ የሆነ ሚሊተሪ መሸሸጊያ ያደረጋችሁት። ለምንድን ነው የምንወሻሸው? እውነቱ ማንጋ ነው? ውሸቱስ ማንጋ ነው? ፍትህን በጨዋ ጥበት ትመጣለህ? አታፍርም? ብሩክ ሉዊስ ማዕት ቪዲዮዎችን አልሰራም? ስለ አርሲ ላይ የተገደሉ ኦርቶዶክሳውያን አልተናገረም ትላለህ? አፈህ ሞልተ ምስጋና ቢስ የሆንክ ሰው። ኦርቶዶክስ ተዋህዶ በዳይ ነች፣ ጨካኝ ነች። እንዴት ጨካኝ አትሁኑ ትላለህ? እንዴት በዳይ አትሁኑ ትላለህ ነው የምትለው ነው ወይስ ምንድን ነው? ብሩክ ሉዊስ ምንድን ነው ያጠፋው እዚህ ጋር? ብሩክ ሉዊስ መሰሎችስ ምንድን ነው ያጠፉት? በእነሱ ላይ ይሄን የመሰለ ዘመቻ የከፈታችሁት። እናት ስትታመም ያልታመምክላት ልጅ አንተ ልጇ ሳትሆን ጡት ነካሽ ነክ ምን ማለት ነው? አሁን ላይ ኦርቶዶክስ ተበድላለች። እውነት ኦርቶዶክስ እየተበደለች ነው ያለችው? በዚህ ሰዓት ኦርቶዶክስ ከቤተ ክርስቲያን ተባረዋል። እውነት በዚህ ሰዓት ኦርቶዶክስ መቅበሪያ ቦታ አቶ ተንገላተዋል። ከ40 ኪሎ ሜትር በላይ ተጉዞ የቀብር ስነስርዓታቸውን እየፈጸሙ ነው ኦርቶዶክስ ተዋህዶ። የትኛው ክልል ላይ የትኛው አካባቢ ላይ ነው ኦርቶዶክስ ተዋህዶ ቤተክርስቲያን ተከልክላ ኦርቶዶክስ
ኦርቶዶክስ ተዋሕዶ ቤተክርስቲያን ገብታ እንዳትጸልይ የተደረገችው የመቃብር ስፍራ የተከለከለችው የትኛው አካባቢ ላይ የትኛው ክልል ላይ ነው? የትኛው ከተማ ላይ ነው? ብሩክ ኒውስ ወጥቶ እናቴ ታመመች ብሎ የሚታመምላት እናቴ አለቀሰች ብሎ የሚያለቅስላት እስቲ ንገረኝ። ሁሉ ጊዜ ሙስሊሞች ሲበደሉ የሚደሰቱ የሙስሊሞች መገደል የሙስሊሞች መጨፍጨፍ ሙስሊሞች ሲጨቆሩና ሲበደሉ ሰለብሬት የሚያረጉ ሰዎች እነዚህ ሰዎች ይሄንን ተቃውሞ ፍትሃዊ ሆኖ ሲመጡ እንዴት እንደዚህ ትሆናላችሁ? እንዴት ፍትሃዊ ትሆናላችሁ? ተመልከቱ እንግዲህ ዘመቻ በጣም የሚያሳፍር አክሱም ከተማ በጁምዓ ዕለት ምንድነው የተፈጠረው? በትናንትናው ዕለት በአክሱም ከተማ የጁምዓ ስግደት ሳይሰገድ መቅረቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። በትናንትናው ዕለት ብቻ ማህተብ አጥልቆ በቤተ ክርስቲያን ስም በመነገድ የክርስቲያኖችን እልቂትና ሞታቸውን ለመሸፈን በዚህ ልክ ማሽቃበጥ ማየት በጣም ነው የሚያሳዝነው። በአክሱም የሚገኙ ኦርቶዶክሳውያን ላይ ይሄን ያህል የጦር መሳሪያ መወርወር ያልተደረገውን ሆነ ያልሆነውን ሆነ በማለት ይሄን ያህል በመናገር ኦርቶዶክሳውያንን ዋጋ የሚያስከፍል ነገር ለተናገርከው ራስ ዋጋ ትከፍላለህ። ሁላችሁም ኦርቶዶክሳውያን የምር ስለ ቤተ ክርስቲያን የሚገዳችሁ ሰዎች እንደነዚህ አይነቶቹን ጡት ነካሾች ከቤተ ክርስቲያን ላይ ቆርጠን ማውጣት መቻል አለብን። ከዚህ በፊት በሀገር ጦርነት በሚል ህዝቡን አስጨረሳችሁ። አሁን ደግሞ የሃይማኖት ጦርነት እንዲነሳ እንደነዚህ አይነቶችን የሐሰት መረጃዎችን እየሰራችሁ ኦርቶዶክሳውያንም በየቦታው ዋጋ እንዲከፍሉ ሞታቸው ዋጋ የወይዘሮ ብርቄ ውሳኔ ነው የተላለፈው ማለት ነው። ስለዚህ ተግባራዊ ያድርጉ። እነዚህን ሰዎች ነጥላቸው አውጡ። እስቲ አሁን ያልሆነውን ነገር ሆነ ብሎ መናገር እያለች ነው። በአክሱም ላይ ያልሆነው ነገር ምን አለ? የትኛው ነው? እስቲ ብሩክ ኒውስ የተናገረው ውሸት እስቲ አምጪልኝ። ሙስሊሙ እውነት የመቃብር ስፍራ አላቸው? እውነት ጁምዓቸውን ገብተው እየሰገዱ ነው? በጀማዓ መስጂድ ገብተው እየሰገዱ ነው? መስጂዱ አልተሰጋበትም? የሙስሊም ጀናዛ በዋና አስፋልት መሸኘት አይቻልም አልተባሉ? እውነት ሙስሊሞች በኦርቶዶክሳውያን እየተበደሉ አይደለም? አክሱም ላይ እየተገፉ አይደለም? መቃብር ስፍራም ተሰጥቷቸዋል፣ መስጂድም አላቸው፣ እየሰገዱ ነው በጀማዓ የሚለውን መረጃ አምጪልና። አንቺ ደግሞ ብሩክ ኒውስ የተናገረውን ውሸት እያልሽን አይደል? አንቺ ደግሞ የራስሽን እውነታ አምጪልና እስቲ። ምን አይነት በቃ ኦርቶዶክስ የተባለ ሁሉ ውሸታም ነው እንበል? እንደዛም ካልነ ደግሞ እንደነ ብሩክ ኒውስን እና የመሳሰሉ አሉ ይሄንን ድርጊት የሚቃወሙ ከእምነት አባቶች ሁላ ጭምር ማለት ነው ሳይቀር ማለት ነው ይሄንን ድርጊት እየተቃወሙ አሉ። ነገር ግን እነዚህ ሰዎች የኦርቶዶክስን ስም እያጠፉ ነው፣ እያጠለሹ ነው። በርካታ የእስልምና እምነት ተከታዮች ድምፅ ሁኑን እያሉ ይገኛሉ። በአክሱም ከተማ ለሶስተኛ ተከታታይ ሳምንት ዜና የምታቀርቡ ሰዎች እረፉ። በአክሱም ቤተክርስቲያን ግቢ ውስጥ 80 ኦርቶዶክሳውያን ሲገደሉ ዝም፣ ደብረ ዳሞ ገዳም ሲመታ ዝም፣ የማይረሳው የማርያም ደንገላት ካህናትና ምዕመናን ሲገደሉ ዝም። ምን ነው ረሳችሁት መሰለኝ። እናንተን ጉዳይ በደንብ በሰፊው ስለምመለስበት ይቆየን። ሰሞኑን ትንሽ ጠፍቻለሁ። በማይመች ነገር ውስጥ ሆኜ ይሄንን ቪዲዮ ለእናንተ እየሰራሁላችሁ ነው። እስከ መጨረሻው ድረስ በደንብ ሼር እና ኮፒ ሊንክ ማድረጋችሁን እንዳትረሱ። እንደዚህ አይነት ደግሞ ነጭ የሆኑ ግለሰቦች በጣም ነው የሚገርሙ። የፓላስቲን ፍላግ ባክግራውንድ አድርገው ስለ አክሱም ስለ ኢትዮጵያ ለመናገር ይመጣሉ። ኢትዮጵያ ውስጥ ያለ ኦርቶዶክስ ስለ መካው ኦርቶዶክስ እንደማያገባው ሁሉ አንተም ስለ ኢትዮጵያና ስለ አክሱም ሙስሊም አያገባህም። እነመፈጠርህ የማያውቅህን የአረብ ባንዲራ ባክግራውንድ ላይ ሰቅለህ የኢትዮጵያን ባንዲራ አፍረህበት አውርደኸው ስለ አክሱም ልትናገር አትችልም። ስለ አክሱም የሚያገባው አክሱም ብቻ ነው። አክሱም ላይ ላላችሁ ሙስሊም ማህበረሰቦች የማስተላልፍላችሁ አንድ መልእክት አለ። በተቸገራችሁ ሰዓት የዛኔ የማትረሱት በሞት በተከበባችሁ ሰዓት አብሯችሁ የነበረው ኦርቶዶክሳዊ ማህበረሰብ ለእናንተ ቀርባችሁ ነው። አሁን ላይ ወንድሜ እህቴ እያለ የሚጮህላችሁ ማህበረሰብ እድሉን ቢያገኝ አሁንም ይክዳችኋል። ይሄን ቆሻሻ ደደብ ይሆንን ልጅ ተመልከቱልኝማ። እዛኔ ህወሓት ሙስሊሙን ጭምር አይደል እንዴ ያሰለፈችው ለጦርነት? ሙስሊሙ ከናንተ እኩል አይደል እንዴ ብልጽግናን የተዋጋው? ምንድነው የምታወራው? እዛኔ እኮ ሙስሊም አይሳተፍ አላላችሁም እኮ። አክሱም የኛ ብቻ ስለሆነች ሙስሊም ተሳትፎ ለምን ይዋጋል አላላችሁም እኮ። እዛኔ ናውጣ ነው አላችሁት። ናውጣ ተዋጋ ከፊት ለፊት ሁን ብለህ ስታሰልፍ አልነበረ እንዴ? ምን አይነት ቅጥፈት ምን አይነት ውሸት ነው የምትዋሸው? እዛኔ ሙስሊምን አይመለከተውም ስለ አክሱም፣ እዛኔ ሙስሊም አይመለከተው ሙስሊም አያገባውም ብለሃል ስታሰልፍ። ተዋጋ ብለህ ገና ጨቅላ ህፃናቶችን ሁላ ሳይቀር ወደ ጦርነት ስልክ የነበረው ስታሰልፍ የነበረው ስታስጨፈጭፍና ስታስገድል የነበረው እዛኔ ስለ አክሱም ሙስሊም ስለ አክሱም አያገባውም ብለሃል፣ አይመለከተውም ብለሃል።
በጣም በጣም የምታሳፍር ሰው ነህ። ሌላኛው ደግሞ ስለ አክሱምን ብቻ ነው የሚመለከተው፣ አይመለከተም ማለት። አክሱም እኮ ከኢትዮጵያ ህገ መንግስት ውጭ አይደለም እየኖረች ያለችው። ሌላ ህግ ራሷን የቻለች ህግ እኮ የላትም። ኢትዮጵያ ውስጥ ነች ያለችው። በእናንተ ላይ በወሬ ብቻ ቀረ እንጂ የኢትዮጵያ ህገ መንግስት በሁሉም ነገር ራሷን ችላ የተቋቋመች ከተማ አይደለችም አክሱም። አክሱምን ብትሆን ከህግ በታች ነው የምትሆነው፣ ከህግ በታች ነች። ግን እናንተ ምን አይነት ጨካኝ እንደሆናችሁ፣ ምን አይነት አረመኔ እንደሆናችሁ በተለያዩ ጊዜ በተለያየ ቪዲዮዎች እያሳያችሁ ነው የምትገኙት። ከዚህ በላይ አረመኔነት፣ ከዚህ በላይ አውሬነት እኮ የለም። ሰው ሞቶ ጭራሽ አትቀበሩም። እዚህ ውስጥ ጭራሽ መቀበርን ተውትና በዋና አስፋልቱን ካነዘ መጓዝ አችልም፣ መሸኘት አችልም። ከዚህ በላይ አውሬነት፣ ከዚህ በላይ አረመኔነት፣ ከዚህ በላይ ሁማኒቲ የጠፋበት ከተማ አለ ብላችሁ ታስባላችሁ? የባህላዊ ጋዜጠኛ ምን እያለን ነው? አደርባይነትና ክርስትና ሲጀመር አውራ አይሄድም። እስቲ አድምጠን እንመለስ። ምንድነው የተፈጠረው? በትናንትናው ዕለት በአክሱም ከተማ የጁምዓ ስግደት ሳይሰገድ መቅረቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። በትናንትናው ዕለት ብቻ አይደለም፣ ባለፉት 3 ሳምንታት በመከልከሉ ብቻ የጁምዓ ሶላት ሳይሰገድ መቅረቱ እየተዘገበ ይገኛል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የተወደዳችሁ የእግዚአብሔር ቤተሰቦች፣ የመብርሃን የወላዲተ አምላክ የድንግል ማርያም የመስቀል የአደራ ልጆች፣ በመላው ዓለም ሆናችሁ የምትከታተሉ መላው ኦርቶዶክሳውያን፣ በመጀመሪያ ይህ ልጅ በግምት ነው ዜናው ያስተላለፈው። ብሩክ ኒውስ ይባላል። እውነተኛ ጋዜጠኛ፣ በእውቀት ያገኘው ጋዜጠኝነት ቢሆን ግራና ቀኝ አጥንቶ ትክክለኛ ማስረጃ ያስተላልፍ ነበር። ለዚህ ነው ባህላዊ ጋዜጠኛና አደርባይነትና ክርስትና አብሮ አይሄድም ያልኩት። ለዚህ ነውና አንዳንዴ ክር ያሰረ ሙስሊም መስለኝ ነበር ያኔና ሌሎች ነው ክርስቲያን ነው ምናምን ብለውኝ ገርሞኝ ማለት ነው። እኔ ለሽወዳ ክር አስሮ እንደዚህ የሚዘገቡ መስለኝ ነበርና ይህን ልጅ ባይዘው የሚገርማችሁ ነገር ሁላችሁ መላው ኦርቶዶክሳውያን በመላው ዓለም ሆናችሁ የምትከታተሉት በአክሱም ከተማ ምንድነው የተፈጠረ ይላል። ተንደርድሮ መጣ። አክሱም አያውቃትም። ስለ አክሱም ምንም ያውቀው ነገር የለም። በአክሱም ሙስሊሞች ስነ ልቦና የሚያውቀው ነገር የለም። የአክሱም ኦርቶዶክሳውያን የሚያውቀው ነገር የለም። ቅድስቲቷ አክሱም ከተማ የሚያውቀው ነገር ምንም የለም። ሰምቻለሁ ብሎ ነው የሚዘግበውና ከአንድ ጋዜጠኛ ነኝ ቢለው ራሱ እንደዚህ የማዘገበው በእውነት ለሽቀላም እንኮ መልክ አለውና እሱ ለቲክቶክና ለፎሎወር ለመሰብሰብ ለሽቀላ ነው ወይ ደግሞ የሚወራወርለት ገንዘብ ነው። ባይዘው በአክሱም እያንዳንዱ የሚደረገው ያለው የአክሱም ሙስሊሞች ሳይሆኑ ከአክሱም ውጭ ያሉ ሌሎች በራሳቸው ዓላማና ካልኩሌት ሰርተው ኦርቶዶክሳውያን ለማጥቃት በኦርቶዶክስ ያነጣጠረ አካሄድ እየሄዱ እንደሆነ እንኳን ምንም አልገባውም። ለዚህ ነው አስመሳይነትና አደርባይነትና ክርስትና አብሮ አይሄድም። ባይዘው እንደነዚህ አይነት ሰዎችና እንደዚህ አይነት ብሩክ ኒውስና መሰሎቹ አንደኛ ክር ስላንጠለጠሉት መስቀል ስላንጠለጠሉት ክርስትና ገባቸው ማለት አይደለም። ክርስትና አልገባቸውም። እንደነዚህ አይነት ሰዎች ክርስትና አልገባቸውም። ቢማሩ ኮርስ ቢማሩ ክርስትናቸው እምነታቸው እንደሆነ ጠለቅ ብለው እስካላወቁት ድረስ ዝም ብሎ ስለተንጠለጠለ እንጨት ላይ እንደተንጠለጠለ ክርና መስቀል ማለት ነውና እምነታቸው ምን እንደሆነ አለማወቅ ነው እንደዚህ የሚያደርጉት ነው እንጂ ትክክለኛ እምነት ያለው ሰው እምነቱ ሊያጠፋ የሚሯራጥ እምነቱን የሚያንቋሽሽ ያንዳንዱ በሚዘገውበት ትንፍሽ አላለም። ተመልከቱ እንግዲህ ውሸትን ለመናገርና ለመቅጠፍ በስመ አብ ብሎ የሚመጣ ቄስ በመጀመሪያ ምንድነው ያለው? ብሩክ ኒውስ አልተማረም ነው ለማለት የፈለገው፣ ወይ ደግሞ ብሩክ ኒውስ ስለ ጋዜጠኝነት እውቀት የለውም ለማለት ፈልጎ ነው። እንግዲህ ስለነሱ እነሱ የሚያደርጉትን ነገር ደግፎ ብናገር እውነት ይሄ ልጅ ትክክለኛ ጋዜጠኛ ነው ብሎ ሪኮግናይዝ ያደርጉት ነበር። እነሱን ደግፎ ብመጣ እነሱን የሚደግፍ ሐሳብ ይዞ ብመጣ ብሩክ ኒውስ ማለት ነው። ነገር ግን ብሩክ ኒውስ እዛ ላይ እየተደረገ ያለውን በሙስሊሙ ላይ እየተደረገ ያለውን በደል ተቃውሞ ስለመጣ
እውቀት የለውም ወይ ደግሞ ለጋዜጠኝነት ብቁ አይደለም ለዛ ነው ባህላዊ ጋዜጠኛ ያልኩት አለ መስቀል አስሮ የመጣ ሙስሊም መሰለኝ ለሸውድ የመጣ አለ ሲጀምር ሙስሊም እናንተ አይደለም እንደናንተ አስመሳ አይደለም ሙስሊም እስከዛሬም ያላየነው ነገር ነው ክር አንጠልጥሎ መስቀል አንጠልጥሎ የሚመጣ ሙስሊም የለም ይሄ እናንተ ናችሁ ሌላኛ ደግሞ ለማንሳት የሞከረው ምንድነው የአክሱም ሙስሊሞች ምንም አላሉም የአክሱም ሙስሊሞች ምንም አልተናገሩም እንደዛ ሚዲያን ያጨናነቁ ያሉት ከአክሱም ሙስሊሞች ውጪ ያሉት ናቸው የራሳቸውን አላማ ለማሳካት ብሎ ዋሽቷል ቀጥፏል ይሄ ሰውዬ ማለት ነው ታዲያ እንዴት ያድርግ እዛ ያለው ሙስሊም እንደዚህ እየገረፋችሁት እያፈናችሁት እየቀጠቀጣችሁት ምን ያድርግ እንዴት ይናገር ወጡ በርግጠኛንን መናገር ያለብን በርግጠኛንን ይሄንን ለዓለም ማሳወቅ ያለብን የአክሱም ሙስሊሞች መናገር ስላልቻሉ ብቻ የአክሱም ሙስሊሞች እየተበደሉ አይደሉም እየተገፉ አይደሉም ማለት ይቻላል አይቻልም እናንተ በሙስሊሞቹ ላይ እያደረጋችሁ ያላችሁት በደል በእያንዳንዱ ተደርጎባቸው ተፈጽሞባቸው ደቂቃ ሳይቆይ ነው እኛ ጋር የሚደርሰው ይሄንን ደግሞ ሁሉም ኢትዮጵያዊ ያውቃል ቅድስቷ አክሱም ብሎ ለመግለጽ የሞከረው ነገር ነው ትንሽ እየገረመኝ ደግሞ አያችሁ አክሱም ቅድስት የተባለችው መስጂድ ስላልተሰራ ብቻ ቅድስቷ ከተማ ተባለች ተመልከት ሙስሊም ተበድሎ የሙስሊም ደም ፈሶ ቅድስት የምትባል ከተማ በተቃራኒው ደግሞ ሌላ ነገር ይፈቀዳል መጠጥ ይፈቀዳል ጭፈራ ቤት ሴተኛ ዳሪ ዝሙት ሚሰራባት ከተማ ነች ከዚህ ያልጸዳች ከተማ ቅድስት ተብላለች እንግዲህ አስብ ትንሽ እንኳን አፍሩም ቅድስቲቷ ይላሉ አፍሩ ይሄ ቄስ ብዙ ሐሳብ ነው የሚያነሳው እኔ እዚህ ጋር ሰዓት የለኝም እሱ ለተናገረው ሁሉ መልስ ለመስጠት ለቄሱ ሰዓት የለኝም ነገር ግን የተለያዩ ፋውል የሆኑ ነገሮችን ተናግሯል በጣም በሚያሳፍር ማለት ነው መስቀል ይዞ በስመ አብ ብሎ ስቀጥፍ ተመልክቻለሁ ማለት ነው ይሄንን እንኳን ሙስሊሞች አይደሉም ሲኖዶስ ሊቃወምና እንደዚህ አይነት ሰዎችን እንደዚህ አይነት ቀጣፊ የሆኑ ቀሲሶችን ማስወገድ ነው ያለበት ወይ ደግሞ አደብ ሊያስይዘው ይገባል ማለት ነው ካልሆነ ቤተክርስቲያኗን እምነቱንም እያዋረዱ ነው የሚገኙት እነዚህ ሰዎች ማለት ነው የኦርቶዶክስን ታሪክ ያው ድሮም ታሪኳን እናቃለን ኢትዮጵያ ውስጥ በኦርቶዶክስ ስም በኦርቶዶክስ እምነት ስም እንግዲህ ብዙ በደሎችን በሙስሊሙና በተለያዩ ብሔር ብሔረሰቦች ላይ ሲያደርሱ ነበረ ይሄ የታወቀ ነው አሁንም ደግሞ ዳግም እንደዛ አይነት ታሪክ ዛሬ ላይም ለኦርቶዶክሳውያን አስቀምጦ እየሄዱ ነው ማለት ነው ይሄንን ደግሞ ዛሬ ላይ ያለው ኦርቶዶክሳውያን ይሄንን መቃወም አለባቸው ካወቁና ከነቁ ማለት ነው እውነት 21ኛው ክፍለ ዘመን በሰለጠነ ዘመን ውስጥ ያለውት ብሎ የሚያስቡት ካሉ ይሄንን ነገር መቃወም አለባቸው ማለት ነው ካልሆነ የነበረው ጥቁር ታሪክ ላይ ሌላን ጥቁር እየጨመራቸው ነው ይሄንን መገንዘብ አለባቸው ኑሮ ስለከበዳቸው አይናችን እያየ ከመንሞት ብለው ተሰደዱ መኖርም አትችሉም መቀበርም አትችሉም ግን ካንድ መንፈሳዊ የሚጠበቅ ሐሳብ ነው አባካችሁ መልካም ምክር ምከሩ መልካም የሆነውን ሐሳብ ህዝቡ ላይ እንዲተገበር አማክሩ እንዴት በገዛ ሀገራቸው ትብታቸው በተቀበረበት ሀገር እንዲኖሩ ሳይፈቀድላቸው ደግሞ ሞተው እንዲቀበሩ እንዴት አንፈቅድላቸው ደግሞስ ይሄንን ሐሳብ ከአንድ መንፈሳዊ እንዴት እንሰማለን ከአንድ ዲያቆን ከነበረ ሰው ከአንድ የእግዚአብሔርን ቃል ሲሰብክ ከነበረ ሰው እግዚአብሔርነቱን እንደ እግዚአብሔርነቱ መጠን አውቀዋለሁ ከሚል ሰው እንዴት ይሄ ይወጣል አረ ኤአይ ነው በሉኝ ዩሲ አየው እንደዚህ አይነት ሰዎችም አሉ ከነሱም መካከል ማለት ነው አረ ኤአይ ነው በለኝ እያለኮ ነው በጣም ከብዶት ለመቀበል ማለት ነው በጣም ከብዶት ኤአይ ነው በለኝ እንስሳቱን ከሞቶ እየተቀበረ ባለበት ዘመን ላይ ሙስሊሙ ግን ከዛ በታች ተደርጎ መቆጠሩ መታየቱ በጣም የሚያሳፍር ነገር ነው ለዛ ነው በጣም ተገርሞ ኤአይ ነው በለኝ እውነቱን ነው ይሄኮ ከሰው ልጅ ነው የተሰማው በዛ ላይ ደግሞ ከመንፈሳዊ ሰው ትግሬ መጀመሪያ እስላምን ነፃ አውጣ ታግላ መቃብር ስጥ ለሙስሊም መስጊድ አሰራ አክሱም ላይ የትም ቦታ ላይ አንተ ክርስቲያን ኦርቶዶክስ የምትቀበርበት ኢትዮጵያ ምድር ላይ ኢትዮጵያዊ ሙስሊምም ካንተ ጎን መቀበር አለበት አገሩ ነው መሬቱ ነው ማን አባቱ ሊከለክለው
ውሻ እየቀበርክ መተት እየቀበርክ የምትኖር ኦርቶዶክስ ክርስቲያን እስላም አይቀበርም ብለህ የምደነፋበት ማን ሰጠ መሬቱን? መጀመሪያ ይሄን ምድር የፈጠርከው አንተ ክርስቲያን ኦርቶዶክስ ነን። ሁላችን መታገል ያለብን ነገር ነው። እኔን ጠላህ ወደድክ ለኔ ምንም የምታመጣው ነገር የለም። ሐቁ ይሄ ነው። አንተ በክት ባህር ዛፍ የሚያክል እዚህ እንጨት መስቀል ሰቅለህ ቅዱስ ነኝ ብለህ የምታስብ የምድር እግዚአብሔር ነኝ ብለህ እኮ ነው የምታስቡት። እስቲ ወጣችሁ ሁላችሁ ሙስሊሙ መብቱ ይከበር፣ በኢትዮጵያ ምድር ላይ የመኖርም የመቀበርም መብት አለው እስቲ ብላችሁ እንስማችሁ። እስቲ እንያችሁ። ስለ ኢትዮጵያ የምትቆረቆሩ በተለይ ያው ለፖለቲካ ውስጥ ያላችሁ ፓርቲዎች ያላችሁ አንድም ፓርቲ ላይ ዛሬ ኢትዮጵያ ለምራ ብሎ ብልጽግና ላፍርስ ብሎ የሚወዳደር ስለ ሙስሊሙ አያወራም። ኢንክሉዲንግ ጀዋር መሐመድ እስላም ነው። ስለ አክሱም ሙስሊም አንድ ቀን ተናግሮ አያውቅም። አንድ ቀን። ለምን? ትግሬዎቹን ላለማስቀየም ባሪያ ስለሆነ። ፍትህ ለአክሱም ሙስሊሞች። እኛ ላይ እንዲሆን የማንፈልገውን ነገር ሌሎች ላይ ማድረግ የለብንም። እኛ ኢትዮጵያኖች በሃይማኖት በእስልምናና በክርስትና ተሳስበንና ተፋቅረን ተዋደንና ተጋብተን እንዲሁም በሐዘንና በደስታ አንድ ላይ ተሳስበን የኖርን ህዝቦች ነን። ስለዚህ አጀንዳ አድርጋችሁ እየመጣችሁ ያላችሁት ነገር ህዝብን የሚያጫርስ ነው። ማንኛውም ሰው በሃይማኖቱ ድርድርን አያውቅም። ፍትህ ለአክሱም ሙስሊሞች። ታዲያ የኛ ሀገር የእስልምና ተከታዮች ኢትዮጵያ ውስጥ ካልሰገዱ የኢትዮጵያ ውስጥ ካልጸለዩ የት ሀገር ሄደው እንዲጸልዩና እንዲሰግዱ ነው የምፈልጉት? የት ይሄዱ ወገን? ጭራሽ ፈጣሪያቸውን የሚያስቡበት የሚጸልዩበት ቦታ ላይ ከተከለከሉ ይሄ ሌላ ነገር ነው። ምንድነው እየተካሄደ ያለው አክሱም ላይ? እስከ ዛሬ ድረስ የሌለ ነገር ዛሬ ላይ ከየት ነው የምታመጡት? አይበቃንም ወይ ሀገር ውስጥ ያለው ችግር? ጭራሽ በሃይማኖት መጣችሁብን። እንደምንጫረስ ስለምታውቁ ማንም ሰው በሃይማኖቱ እንደማይደራደር ስለሚታወቅ ትልቅ አጀንዳ ይዛችሁብን የመጣችሁ ሰዎች የክርስትና እምነትን ወይም ደግሞ የኦርቶዶክስ እምነትን እንደማትወክሉልን መናገር ፈልጋለሁ። ፍትህ ለአክሱም ሙስሊሞች። ሻሪያ የሚልበሱ ይስገዱም ይጸልዩም፣ ከሀገራቸው ወዴትም አይሄዱም። በሃይማኖት ተከባበረን በአንድነት የቆምን ህዝቦች ነን። ፍትህ ለአክሱም ሙስሊሞች። ተመልከት እንግዲህ ሰብአዊነት የሚሰማቸው ሰዎች አሉ። በዚህ መልኩ የሚናገሩ እውነትን ለመናገር ወዳላ የማይሉ ሀቅን የሚፈልጉ ፍትሃዊ የሆኑ ኦርቶዶክስ ተዋሕዶ እምነት ተከታይ የሆኑ ወገኖችም አሉ። በነገራችን ላይ እኛ ላይ እንዲሆን የማንፈልገው ነገር በሌላ ላይ ማድረግ የለብንም የሚለው እኮ የመጽሐፍ ቅዱሳዊ ቃል እኮ ነው። በነገራችን ላይ ወንጌልን በአንተ ላይ ቢደረግ ማትቀበሉ አክሰፕት ማድረግ የሚከብድህ ነገር በሰው ላይ ግን ስትፈጽምና ስታደርግ እየተመለከተን ነው። ወንጌልን ይዘህ እኮ ነው። ለነገሩ ወንጌል ተይዞ ስንት ነገር እየተደረገ ነው፣ እየተሰራ ነው። መጽሐፍ ቅዱስ የሚቃወመው ነገር ማለት ነው። እንትኖችም በዚህ መቼም በነቢዩ ምክንያት አክሱሞችን አልወዳቸው። መስጊድ ከልክለዋቸው ነው የሚኖሩ። ስንት ኪሎ ሜትር ሄደው እኮ ነው የሚቀብሩ መስጊድ የሚሰግዱ። ይሄው እንዲህ አልማት ወረደባቸው። ግፍ መጥፎ ነው። በገዛ ሀገራቸው ለምን አይሰግዱ? እንደዚህ አይነት አባቶችም አሉ። እንደዚህ አይነት ትልልቅ ሰዎች አሉ። እንዴት ኦርቶዶክሳውያን እንደዚህ ያደረጉን ብለን መናገር እንችላለን? እንደዚህ አይነት ጥሩ የሆኑ ሰዎች፣ እንደዚህ አይነት ለሰው እኩልነት የሚጨነቁ አባቶች እያሉ ኦርቶዶክስ ተዋሕዶ እምነት ውስጥ እንዴት በዚህ መልኩ እንፈርጃቸው? በጣም ከባድ። አክሱም ላይ መስጊድ ለመስራት መካ ላይ ይላል። መካና እኛ እኮ ኢትዮጵያኖች ነን። እዛ ሀገር የሚኖሩት እኮ ስደተኞች እኮ ናቸው። መካ እኮ የሚተዳደረው በሸሪዓ ህግ እኮ ነው። ኢትዮጵያ በሸሪዓ ህግ አይደለም የምትተዳደረው፣ በክርስቲያን ህግ አይደለም የምትተዳደረው፣ በኢትዮጵያ ህገ መንግስት ነው። እኛ ኢትዮጵያውያኖች ነን። ከስደት አይደለም የመጣው ሙስሊም፣ ስደት አይደለም የመጣው። ኢትዮጵያ ውስጥ የተወለዱ ሙስሊሞች ናቸው እንደ ባዳ ተቆጥረው። አንተን ማን ነው ባለቤት ያደረገ? ሁላችንም እኮ ከውጭ ነው እኮ የመጣ ነው። አስተሳሰባችን፣ እምነታችን፣ ሃይማኖትን እኮ ከውጭ ነው የመጣው። የመጣንበት ጊዜና ወቅት ሊለያይ ይችላል። እስልምናን ባዳ አድርገህ አንድን ከተማ የተቀደሰ ማድረግ። ጅማ ላይ እኮ ክርስቲያን አልነበረም ነበር፣ ወደ ኋላ ታሪክ ይደስታይ። ስለዚህ መከባበር አለብን። እዛ ሀገር ያሉ ትግራይ ውስጥ ያሉት ክርስቲያን ወንድሞቻችን ለሙስሊሞች ይሄ ነገር እንዲፈቀድ፣ በሙስሊሞች ላይ የሚደረገው ጫና፣ በሙስሊሞች ላይ የሚደረገው ተጋድሎ፣ ስቃይና መከራ ማቆም አለባቸው ለራሳቸው ሲሉ። ይሄ እኔ አመፅን እንዲመጣ አልፈልግም በሀገሬ ላይ።
አመጽ እንዳይመጣ ነው መከላከል የምፈልገው። ይሄ ነገር ተደራርቦ ግን የሆነ ችግር ከተፈጠረ ሁሉ ልጆቻችን ሀገር አልባ ነው የሚሆኑት። ምን ይጠቀማል እርስ በራሳችን ብንጨራረስ? በ21ኛው ክፍለ ዘመን እንዴት ሰው እዚህ ሀገር መስጊድ እንዴት አሰራም ተብሎ አትሰግድም ተብሎ እንዴት ይደበደባል? ስለዚህ ኢትዮጵያውያኖች ናቸው በየትኛውም ኢትዮጵያ ክልል ላይ መስጊድ የመጠየቅ መስገድ ህገ መንግስታዊ መብታችን ነው። አይፈቀድ ለንጽጽር ራሱ አይሆን መካና አክሱም ማነጻጸር አይችልም። ስለዚህ ኢትዮጵያ ውስጥ አፋር ክልል እኮ ድፍን 100% እኮ ሙስሊም ነው። ሶማሌ እኮ ድፍን % ሙስሊም ነው። ቤተክርስቲያን አይሰራም አልተባለም። መብት የላቸውም። አገር ሆኖ ለብቻቸው በሸራም ከሆነ መብታቸው ነው። እኛ የምንተዳደረው በኢትዮጵያ ህግ እንጂ በእስልምና በክርስትና ምናምን ይሄ ክርስቲያን ደሴት ነው ይሄ ሁላችንም መጤዎች ነን። ሃይማኖታችን ከሆነ ከኛ አይደለም የመጣበት ጊዜና ወቅት ቢለያይም ይሄ በደንብ ልታወቅ ይገባል ለማለት ነው። የሁላችንም ሐሳብ ነው ወንድማችን ታድላ ያነሳው ማለት ነው። ለማንኛውም ውድ ቤተሰቦች ይሄን ይመስል ነበር። እንግዲህ ቪዲዮን እንዴት አያችሁት? ሐሳብ አስተያየታችሁን እናንተም በኮሜንት ሼር አድርጉት። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ቀጣፊዎችንና ውሸታሞችን እናጋለጣቸዋለን፣ በቂውን ምላሽም እንሰጣቸዋለን እያልኳችሁ ነው ውድ ቤተሰቦቼ። በሌላ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።